አንድ ሰው የሚፈራበት ሀገር ሊኖር ይችላል። አንድ ሰው የሚመለክበት ሀገር ግን ይህ ስፍራ ብቻ ነው። በዚህ ስፍራ ሰውን መብላት አንዳች ምትሃታዊ ኃይል ይሰጣል ተብሎ ይታሰባል። ስለዚህም ነዋሪዎቹ የሰውን ስጋ እንክት አድርገው ይበላሉ። ጆን ፍረም በእነዚህ ደሴቶች ውስጥ አምላክ ነው። ይህ ጆን ፍረም ግን ሰው ነው። የዕቃ መጫኛው ካርጎ ደግሞ ሌላው የሚመለከው ቀን የተመደበለት ቁስ ነው። ሰው እንዴት ሰውና ካርጎን ያመልካል ልትሉኝ እንደምትችሉ አልጠራጠርም። ስለዚህ አስደናቂ ስፍራ ስትሰሙ ግን ታምኑኛላችሁ። እድል አግኝታችሁ በዚህ ስፍራ ከተገኛችሁ ለማህበረሰቡ እንዴት ሰውና ካርጎን ታመልካላችሁ ብላችሁ ብትጠይቁ መልሳቸው አንድና አንድ ነው። አንተ አምላክህን ስትጠብቅ ይኸው 2000 ዓመት ሞላው፣ እኛ እኮ ገና 70 ዓመት ነው የጠበቅነው የሚል መልስ ብቻ የምታገኙት። ይህ አስገራሚ ተግባራት የሚከወኑበት የቫኑአቱ ደሴት ነው። በየዓመቱ ፌብሩዋሪ 15 ቀን በቫኑአቱ ሪፐብሊክ የምትገኘው የታይና ደሴት በአንዳች ታላቅ ክብረ በዓል ደምቃ ትውላለች። ይህ ቀን የጆን ፍረም ቀን ነው። የቫኑአቱ ሪፐብሊክ ከአውስትራሊያ ሰሜን ምስራቅ እንዲሁም ከማሌዥያና ፊሊፒንስ ደቡብ ምስራቅ የሚገኙ ደሴቶች ስብስብ ነች። አሁን ድረስ በደሴቶቹ የሚገኙ የደሴቶቹ ጥንታዊ ህዝቦች እንደ አብዛኞቹ ለብቻቸው ተገለው የሚኖሩ ማህበረሰቦች እስከ ቅርብ ጊዜ ድረስ የራሳቸውን ባህላዊና አምልኳዊ ልማዶች ተከትለው ቆይተዋል። ምትሃት ወይም ማጂክ፣ ከአንድ በላይ ሚስት ማግባት፣ ሌላም እንዲሁም በአምልኮተ ካርጎ። በምዕራቡ ዓለም የሚነገረው ሰው የሚበሉ ሰዎች ታሪክ በአብዛኛው የመነጩት ከነዚህ ህዝቦች ዘንድ ነው። በምግብ እጥረትም ይሁን አንዳች ምትሃታዊ ኃይል ለመጎናጸፍ በሚል ሰበብ የጦርነት ምርኮኞችንና እግር ጥሏቸው በደሴቲቱ የተገኙ የሃይማኖት ሰባኪ ሚሽነሪዎችም በእነዚህ ሰዎች ተበልተዋል። የሰው ስጋ መብላት ለነዚህ ህዝቦች ምትሃት ይሰጣል ተብሎ ይታሰባል ይታመናልም። የምዕራቡ ዓለም ቀኝ ገዢዎች ወደ ደሴቶቹ እስኪመጡና ደሴቲቱን ቀኝ እስኪገዙ ድረስ እንዲህ ነበሩ። በቀኝ ግዛት ከአውሮፓውያኑ ከተያዙ በኋላ ግን ነገሮች ተለወጡ። ደሴቶቹ በእንግሊዝና ፈረንሳይ ጥምር የቀኝ ግዛት ስር ሲወድቁ ቀኝ ገዢዎቹን ተከትለው የመጡት የክርስቲያን ሚሽነሪዎች ደግሞ መንግስት ቢጤ አመራርና እንደነገሩ አድገው ደግሞ የሆኑ ፍርድ ቤቶችን አቋቋሙ። የደሴቶቹን ህዝቦችም ባህላዊና ሃይማኖታዊ እሴቶች ይጨቁኑ ጀመር። በሰንበት ቀን መዝናናትም ሆነ ስራ መስራት ተከለከለ። ባህላዊ ጭፈራ፣ ከአንድ በላይ ማግባትና የሰው ስጋ መብላት እንዲሁም ሌሎችንም ህዝቡ ለዘመናት የተከተላቸውን ባህላዊና አምልኮታዊ ስነ ስርዓቶችን ማካሄድ ክፉኛ የሚያስቀጡ ወንጀሎች ሆኑ። የደሴቲቱ ነዋሪዎች በዚህ አይነት ባህላዊ ጭቆና ውስጥ ለ30 ዓመታት ያህል ከቆዩ በኋላ ግን ጆን ፍረም በሚል ቅጽል የሚታወቅ አንድ የደሴቲቱ ነዋሪ አንዳች ነብያዊ መልእክቱን ይዞ ብቅ አለ። ጆን ፍረም እንዲህ ይላል: የቀኝ ገዢዎቹን የምዕራባውያኑ መንገድ ትቶ የራሱን ባህላዊ እምነት ለሚከተሉ ሁሉ ታላቅ ቀን መጥቷል። በዚህ እንቅስቃሴው ጆን ፍረም በርካታ ተከታዮችን አገኘ። እንቅስቃሴውም ይበልጥ ተጠናክሮ ተከታዮቹ ባህላዊ እምነቶቻቸውን በነጻነት ለመከተል ይችሉ ዘንድ የሚሽነሪዎቹን አገዛዝ ሽሽት ወደ ደሴቶቹ ራቅ ያሉ ስፍራዎች ተሰደዱ። ይህ በእንዲህ እንዳለ እንደ አውሮፓውያን አቆጣጠር በ1940 የመጀመሪያዎቹ ዓመታት ላይ በደሴቶቹ ነዋሪዎች ውስጥ ህይወት ላይ ታላቅ ለውጥ ያመጣ ክስተት ተከሰተ። ሁለተኛው የዓለም ጦርነት አብዛኛውን የዓለም ክፍል አንኮታክቶታል። ለነዚህ ለፓሲፊክ ውቅያኖስ ላሉ ደሴቶች ግን ጦርነቱ ያልታሰበ ሲሳይን አዘነበላቸው። በወቅቱ አሜሪካ ከጃፓን ጋር በፓሲፊክ በኩል ጦርነት ገጥማለች። እናም ለጦርነቱ ይረዳት ዘንድ በደሴቶቹ ላይ የጦር ካምፕ፣ የአውሮፕላን ማረፊያ፣ ሆስፒታሎችና ሌሎች ግንባታዎችን ታጣጡፍ ጀመር። በድህነትና በጭቆና እዚህም ውስጥ የነበሩ ደሴቶች ድንገት ተነቃቁ። በርካታ የደሴቱ ነዋሪዎች በግንባታዎቹ ውስጥ ተቀጥረው መስራት ጀመሩ። ህይወታቸው ተለወጠ። የአሁኖቹ ምዕራባውያን ከበፊቶቹ ይልቅ እጅጉን የተሻሉ ነበሩ። በጦርነቱ ሰበብ
በደሴቶቹ ላይ የዘነበው የሀብት ክምር ነዋሪዎቹን እጅግ አስደንቋቸዋል። ተሽከርካሪው፣ አውሮፕላኑ፣ የታሸገ ምግቡ፣ ድንኳኑ ሁሉ ለደሴቶቹ ነዋሪዎች ፈጽሞ ሊገምቱት ከሚችሉት በላይ ነው። ከሁሉም በላይ ደግሞ ችግርና ጭቆና የደቆሳቸው የደሴቲቱ ነዋሪዎች የዚህ ሀብት ተቋዳሽ በመሆናቸው የጦርነቱ ወቅት የፍስሐ ዘመናቸው ሆነ። ረሃብ ድራሹ ጠፋ። የታሸገ ምግቡን፣ ኮካኮላውን እንደ ጉድ አጣጣሙት። ልብሶች፣ ሬዲዮ፣ ድንኳኑ፣ ሌላውም ቁሳቁስ ተንበሻበሹት። ይህ ሁሉ ግን በዋዛ የመጣ አይደለም። የጆን ፍረም ትንቢት ቢሰምር እንጂ አሉ የደሴቲቱ ነዋሪዎች። እናም ከዚህ በኋላ በጆን ፍረም ዙሪያ የተቀጣጠለው እምነት ይበልጡኑ እየተፋፋመ መጣ። ከአሜሪካ ወታደሮች መሃል ከነጮቹ እኩል ጥቅምና መብት ያላቸው ጥቁር ወታደሮችን ያዩት ነዋሪዎቹ ይሄ ማመን ያቀታል፣ ይሄ ደግሞ የማንም ስራ ሳይሆን በደሴቲቱ የያሱር ተራራ እሳተ ገሞራ ውስጥ የሚገኘው የጆን ፍረም መንፈስ ድርጊት ነው ሲሉ ተአምሩን አወደሱት። ጥቁሮች ከነጮች እኩል ሆነው ሲያዩ ይህ የአምላካችን የጆን ፍረም መንፈስ ነው ሲሉ አመኑ። እምነቱን መሰረቱን ጣለ። ነጮቹ ይህን ያህል በሀብት የተንበሸበሹበት፣ እነሱ ግን በድህነት የተቆራመዱበት ምክንያት ለጠየቁት ነዋሪዎችም የእምነቱ መሪዎች መልስ መስጠት ጀመሩ። ነጮቹ ከአያት ቅድመ አያቶቻቸው መንፈስ እርዳታና ድጋፍ ያገኛሉ። እኛ ግን የአያት ቅድመ አያቶቻችን መንፈስ ርቆናል፣ ወይም የአያት ቅድመ አያቶቻችን መንፈስ የሚልክልን ቁሳቁሶቹን በጦርነት ሳቢያ በደሴቶቹ ላይ በቃጫኝ አውሮፕላን የመጣውን ካርጎ ሀብት ማለታቸው ነው በነጮቹ ሳንነጠቅ አልቀርም ብለው ይሰብኩ ጀመር። የሆነ ሆኖ በጦርነቱ ሳቢያ በደሴቶቹ ላይ የዘነበው የሀብት ናዳ እንዳመጣጡ ሁሉ ጦርነቱ ሲጠናቀቅ ድንገት ቀጥ አለ። አሜሪካኖቹ ደሴቶቹን ጥለው ወጡ። የደሴቶቹ ነዋሪዎችም ወደ ቀድሞ የድህነት አዘቅት ተመለሱ። አሁን በደሴቶቹ ላይ የቀሩት የጦርነቱ ወቅት ግንባታዎች ብቻ ሆኑ። በተለይ ያን የሀብት ናዳ ይዞ ይመጣ የነበረው አሜሪካኖቹ ካርጎ እያሉ የሚጠሩት ዕቃ ጫኝ አውሮፕላን ለማሳረፊያ የሚያገለግለው ረጅም የአስፋልት ጥርጊያ መንገድ በቃ ይሄው ነው። የጆን ፍረም መንፈስ ለህዝቦቹ ካርጎ በተሰኘ አውሮፕላን ከሰማይ የሚልክላቸውን በረከት ለመቀበያ የሚያገለግለው የአስፋልት መንገድ፣ የአውሮፕላን ማረፊያው፣ የተለያዩ ቁሳቁሶች ሁሉ አሉ። ካርጎ ግን ቀረ። ለምን? ነዋሪዎቹ ሚስጥሩን ሊገባቸው አልቻለም። መጠየቅ ጀመሩ። በትዕግስት ቢጠብቁም ካርጎ ግን የለም። ሌላው የአውሮፕላኑ አየር ማረፊያ ጨምሮ ሌሎች ቁሳቁሶች ግን አሁንም አሉ። የጎደለው ካርጎ ብቻ ነው። የኋላ የጆን ፍረም እምነት መሪዎች ካርጎ ከነጓዙ እንዲመጣ የሚያስችለውን ጥበብ ደረስንበት አሉ። እናም ሁሌ በየዓመቱ ፌብሩዋሪ 15 ቀን በቫኑዋቱ ሪፐብሊክ ታና ደሴት ላይ ካርጎ ተመልሶ እንዲመጣ የሚያስችለው ሃይማኖታዊ ስነ ስርዓት በታላቅ ድምቀት መካሄድ ጀመረ። ይህ የጆን ፍረም ቀን ነው። በዚህ ዕለት የመንደሩ ወጣቶች በራቁት ደረትና ጀርባቸው ላይ USA የሚል ጽሑፍ ተቀብተው ጠመንጃ እንዲመስል የተከረከመ የቀርከሃ በትር በስልት ትከሻቸው ላይ እንዳሳረፉ ልክ ለአንዳች ታላቅ ስነ ስርዓት ባላረማመድ በባዶ እግራቸው ወታደራዊ ሰልፍ ያካሂዳሉ። ይህ የደሴቲቱ ታላቁ መንፈሳዊ ስነ ስርዓት ነው። ነገሩ በእርግጥም ይህ ነው። ነዋሪዎቹ ሆኑ የእምነቱ መሪዎች ያኔ በሁለተኛው የዓለም ጦርነት ወቅት የአሜሪካ ወታደሮች ይህን አይነት ወታደራዊ ትዕይንት ያካሂዱ እንደነበር ያስታውሳሉ። እናም አሜሪካኖቹ ካርጎን ከሰማይ ሊያወርዱ የቻሉት ይህን አይነት ሃይማኖታዊ ስነ ስርዓት ወይም ትዕይንት ስለሚያካሂዱ ነው ሲሉ ደምድመዋል። በተለይ የጆን ፍረም እምነት መሪዎች በመሆኑ ጆን ፍረም ካርጎን ይልክላቸው ዘንድ ሁሌም ፌብሩዋሪ 15 ቀን በያሱር ተራራ ስር የአውሮፕላን ማረፊያ የሚመስል ጥርጊያ ተሰርቶ የአሜሪካ ባንዲራ የሚመስል ጨርቅ ተንጠልጥሎ የአሜሪካ ባህር ኃይልና የጆርጂያ ግዛት አርማዎች ተሰቅለው የተመረጡ የመንደሪቱ ነዋሪዎች የአሜሪካን ብሔራዊ መዝሙር በቀርከሃ ዋሽንታቸው እየዘመሩ ታላቁን መንፈሳዊ ስነ ስርዓት ያካሂዳሉ። እርግጥ ነው እስከዛሬ ድረስ ይህ ስነ ስርዓትን አይቶ እዛው ክብረ በዓሉ በሚካሄድበት የያሱር ተራራ እሳተ ገሞራ ውስጥ ያለው የጆን ፍረም መንፈስ ካርጎውን አላከም። ቢሆንም ግን የዚህ ካርጎ ቀቢጽ እምነት አማኞች መቼም ቢሆን ተስፋ የሚቆርጡ አይመስሉም። ይህ
መንፈሳዊ ክብረ በዓል በየዓመቱ በርካታ ቱሪስቶችን ወደ ደሴቶቹ ይስባል። አማኞቹ ግን በቱሪስት ስም ተሰብስበው ካሜራቸውን ደቅነው ያፈጠጡትን አህዛቦች ከቁም ሳይቆጥሩ የጆንፍረን መንፈስን ይለመኑታል። በስልት እምነታዊ ፋይዳ ያለውን ወታደራዊ ትዕይንት ከሚያካሂዱት የመንደር ወጣቶች ጥቂት ፈቀቅ ብለው ደግሞ አንድ በረራ ትራፊክ ተቆጣጣሪ የሚያደርገው አንድ የመንደሩ ነዋሪ ቀጭን ከርከሃ የተገጠመለት አንቴና መሆኑ ነው። ከእንጨት የተሰራ ጆሮ ላይ ደግነው የመገናኛ ሬዲዮ መሆኑ ነው። የስነ ስርዓቱ አንዱ አካል ይሆናል። ይህ አስደናቂ ትዕይንት በቦታው ለሚገኙ ቱሪስቶች ሰርግና ምላሽ ነው። ለቱሪስቶቹ በተዘጋጀው የጉዞ መመሪያ መጽሐፍ ላይ የሰፈረው ምክር ደግሞ እንዲህ ይላል። አማኞቹን እምነታችሁ ትክክል አይደለም ብሎ ለማሳመን መሞከር ከንቱ ስህተት ነው። እንዲያውም አንዳንዶቹ በዚህ መልክ የሚሞግታቸው ሲመጣ የሚመልሱት መልስ አላቸው። ስማ ወንድም ይላሉ፣ አንተ አምላክን ስትጠብቅ ይኸው 2000 ዓመት ሞላው እንዴ? እኛ እኮ የጠበቅነው ገና 70 ዓመት ነው። በዚህ ደሴት ተአምራዊ ነገሮች እየቀጠሉ ይገኛሉ።